እግዚአብሔር ኃጢአታችንን እንድንናገር ይፈልጋል። እስቲ የመጀመሪያዎቹን በደለኞች ላስታውሳችሁ። የፈረደባቸው አዳምና ሔዋን። ያው የነሱ ስለተጻፈ ነው እንጂ እኛ ከነሱ የተሻለ ኃጢአት በብዛትም በጥራትም ሰርተናል አይደል? ግን ያው መጽሐፍ ቅዱስ ላይ ያለው የነሱ ነው። አዳምና ምንድነው የሰሩት? አትብሉ የተባሉትን ዕፀ በለስ ምን አደረጉ? በሉ። ሔዋንን እባብ መጥቶ ዕፀ በለስን መከልከላቸውን ስትነግረው እግዚአብሔር አትብሉ አለን ስትለው አየለም እንደሱ እኮ አምላክ እንዳትሆኑ ነው፣ ሞትን አትሞቱም አላት። ግድ የለሽም ብሎ መከራት ዲያብሎስ። ይሄ በነገራችን ላይ ሰይጣን ዛሬም እባብ ሆኖ ይመጣል እኛ ጋር። እባብ እንኳን አይሆንም አንድ የተነቃ ዘዴ ስለሆነ፣ በተለያየ ሰው ግን ይመጣል። ጓደኛ ሆኖ ይመጣል፣ ዘመድ ሆኖ ይመጣል፣ የቅርብ ወዳጅ ሆኖ ይመጣል። ብዙ ወጣቶች ህይወታቸው የሚበላሸው እንደዚህ አይደል እንዴ? ይሄን ብትቀምሱ አትሞቱም እየተባሉ አይደል እንዴ መጠጥ የጀመሩት፣ አደንዛዥ ዕፅ የጀመሩት። እስከዛሬ ቀምሰው አታውቅም፣ ቀምሰሽው አታውቂም፣ ሄደሽ አታውቂም፣ እንዲህ አይነት ቦታ ይሄን አይተኸው አታውቅም። ኧረ አትሞትም እኮ ምንድነው የሚያስፈራ? አንዴ ሞክረው ግድ የለህም አይዞህ። ሰይጣን እባብ መሆን ትቶ ጓደኛ መሆን ጀምሮ። ስለዚህ ሔዋን የእባብን ምክር ሰማች፣ ዕፀ በለስን በላች። እንኳን አምላክ ልትሆን ሰው መሆንም አልቻለች። ከዛ በኋላ ክብራቸው ጸጋቸው ምን አለ? ተገፈፈ። እርቃናቸውን ቀሩ። ኃጢአት ማለት እርቃን መሆን ነው ምእመናን፣ ራቁት መሆን ነው። ከጸጋ እግዚአብሔር መራቆት ነው። ኃጢአት ማለት ቀጥታ ትርጉሙ ማጣት ነው፣ ራሱ እግዚአብሔርን ማጣት ነው። ተጎሳቆሉ። ይህን ጊዜ አዳም በገነት ዛፎች ውስጥ ተሸሸገ ይላል። ኃጢአት እኮ መሸማቀቅ ነው፣ ማፈር ነው። ኃጢአት ቀና ብለህ እንዳትሄድ የሚያደርግ ነው፣ የሚያሸማቅቅ ነው። ስለዚህ በገነት ዛፎች መካከል ተሸሸገ። ቅጠል አምጥቶ ፊቱ እርቃኑን ለማልበስ ሞከረ። ኃጢአታችንን ለመደበቅ የምናደርገው ጥረት ማለት ነው። ይህን ጊዜ እግዚአብሔር በገነት መሃል አዳምን ሊፈልገው ወጣ ይላል። አዳም አዳም ሆይ ወዴት ነህ አለው ይላል። አዳም አዳም ሆይ ወዴት ነህ? ስማችሁን ቀይራችሁ ይህን ጥሪ ለራሳችሁ አዳምጡት። አንድ ጊዜ መጽሐፍ ቅዱስ ላይ ስማችን ተቀይሮ ነው እንጂ ሁላችንም ስማችን አለ፣ ታሪካችን አለ። እገሌ እገሌ ሆይ ወዴት ነህ የሚለው አዳምን አይደለም። መጽሐፍ ቅዱስ ላይ የተጻፈው አዳም ከሞተ ከስንት ዓመት በኋላ ነው ሙሴ ኦሪት ዘፍጥረትን የጻፈው። ለአዳም አይደለም ለኛ ነው። የት ነው ያለው ይላል እያንዳንዳችንን እግዚአብሔር ማለት ያለንበት ጠፍቶት አይደለም። ምን እየሰራ ነው? ወድቀሃል፣ ተነስተሃል፣ ጽድቅ እየሰራ ነው ምንድን ነው እያለን አዳም አዳም ሆይ ወዴት ነህ አለው። እግዚአብሔር አዳም ያለበትን ቦታ ያውቃል አያውቅም? ያውቃል። ይህን ጊዜ አዳም ራቁቴን ስለሆንኩኝ ፈራው ተሸሸኩም አለ። ከኔ ጋር ናችሁ ምእመናን? እግዚአብሔር ከሁላችን ጋር ይሁን። ራቁቴን ስለሆንኩኝ ምን አልኩ? ፈራው ተሸሸኩም አለ። አሁን አዳም ኃጢአቱን ተናገረ አልተናገረም? መልሱልኝ። አልተናገረም። የአዳም ኃጢአት ራቁቱን መሆን ነው እንዴ? ምን ማድረግ ነው? ዕፀ በለስን መብላት ነው። ኃጢአቱን ትቶ ኃጢአቱ ያመጣውን ችግር ነው ያወራው። ራቁቴን ስለሆንኩኝ ፈራው አለ። ራቁቱን መሆኑን አይደለም መናገር ያለበት፣ ዕፀ በለስን በላው ነው ማለት ያለበት። ብዙ ጊዜ ንስሐ አባቶቻችን ፊት ቀርበን ኃጢአቱን ትተን ኃጢአቱ ያመጣውን ችግር የምናወራ ሰዎች አሉ። አባ ይሄ መጠጥ እኮ ጤና አሳጣኝ ይላል። ምን አመጣው? ሰካራም ነኝ ነው የሚባለው አይደል? መጀመሪያ ቀጥታ ኃጢአቱን ዘሎ ኃጢአቱ ያመጣውን ችግር ተናገረ። እግዚአብሔር ደግሞ ጠየቀው፣ ራቁትህን መሆንህን ማን ነገረህ? አትብላ ካልኩ ዛፍ በላህን አለው። ይገርም። እምቅድመ ይፍጥሮ ለአዳም ያምር ግብሩ ይላል። አዳምን እኮ ያውቃል ሳይፈጥረው እንደሚበድል። መረጃ አይደለም እግዚአብሔር እየጠየቀ ያለው፣ እመን ኃጢአትህን አፍ አውጥተህ በድያለሁ በለኝ ነው የሚል። ይህን ጊዜ አዳም ምን አለ? ረዳት ትሁንህ ብለህ የሰጠኸኝ ሴት ከዛፉ ሰጠችኝና በላሁ አለ። አሁን ተናገረ አልተናገረ? ተናገረ። ከዛፉ ሰጠችኝና ምን አልኩ? በላሁ ነው ኃጢአቱ። ከዛ በፊት ያለው ንስሐ ሳይሆን ክስ ነው። ማንን የከሰሰው? መልሱልኝ። ሔዋን። አንደኛ ተከሳሽ ሔዋን ነች። ሁለተኛ ተከሳሽ ክብር ይግባውና እግዚአብሔር። ረዳት ትሁንህ ብለህ ምን ያልከኝ አንተ? እሷን ባሰጠኝ እሷን ባሰጠኝም እኔ ምን አልልም አልበላም። ስለዚህ ሁለተኛ ተከሳሽ እግዚአብሔር። አንዳንዴ ኃጢአትን ሰራና ወይ ሰውን ከሳል። ጓደኛዬ ገፋፍቶኝ፣ እገሌ ገፋፍቶኝ እንዲናርግ ብላኝ፣ ይሄ በሰው ስናመካኝ። ሁለተኛ እግዚአብሔር ላይ እናመካኛለን። ደስ ብሎን የሰራነውን ኃጢአት ምን ነው ተውከኝ እንዲህ ሲሆን ደስ ብሎ እኮ ነው ያረከው አንተ። በነፃ ፈቃድ የሰራውን ኃጢአት እግዚአብሔር ላይ መልሶ መስጠት ማለት። ስለዚህ ረዳቱን ብለህ የሰጠኝ ሴት ከዛፉ ሰጠችኝ። በጣም ይገርማል። የሰጠኝ ሴት በሉ እስኪ። አይሰማም። የሚገርም እኮ ነው። ሔዋንን ያገባት ሰሞን አዳም ምን ሲል ነበር? የሰጠኝ ሴት አይደለም አጥንትሽ ስጋሽ። ይኸውላችሁ ትዳር ሲጀመር አጥንቴ ስጋዬ አካሌ ይላሉ ባሎች። ከዛ ትንሽ ሲቆዩ እቺ ሴት ይላል፣ የሰጠኝ ሴት ይላሉ። ሲቀዘቅዝ ማለት ነው ፍቅር። መጀመሪያ ግን አካሌ ነው አጥንቴ ነች።
አጥንቴ ሰጠችኝና በላሁ አላለም። አካሌ ሰጠችኝና በላሁ አላለም። የሰጠኸኝ ሴት አለ። ለእግዚአብሔር መልሶ ሰጠው። እግዚአብሔር ይህንን አዳም የከሰሰውን ክስ ሲሰማ እንዴ ሔዋን ላይ ዞሮ አንቺ ምን ሆነሽ ነው የሰጠሽው? ለምን ሰጠሽው አላላት። ያደረግሽው ምንድነው አላት። እስኪ በሉ ያደረግሽው የአዳምን ወሬ ይዞ ሔዋን ላይ የሚጮህ አምላክ አይደለም እግዚአብሔር። ከሰው ወሬ ሰምቶ ሌላው ሰው ላይ የሚጮህ አምላክ አይደለም። የሱን ሰማ ጥሩ አለና ወደ አዳም ዞረ፣ ወደ ሔዋን ዞረ። ያደረግሽው ምንድነው አለ። እያንዳንዱ ሰው የየራሱን ታሪክ እንዲተርክ እድል የሚሰጥ አምላክ ነው። እሺ አንቺ ደግሞ ተናገር፣ ያደረግሽው ምንድነው አለ። እሷ ደግሞ እባብ አሳተኝና በላዋለች። እኛ ሰይጣን አሳሳተኝ እንደምንለው ማለት። ያም ሆነ ግን እግዚአብሔርን ሁሉ ጥያቄ የሚጠይቀው ለምንድን ነው ካላችሁ ኃጢአታችንን እንድንናዘዝ እንድናምን ማን ይፈልጋል? እግዚአብሔር። ቃየንም ወንድሙን አቤልን ገደለ። እግዚአብሔር ተገልጦ ምን አለ? ወንድም አቤል ወዴት ነው አለ። ያውቃል እኮ እንደገደለው። እግዚአብሔር መረጃ አይደለም የሚፈልገው፣ እንዲያምንለት ይፈልጋል። ወንድም አቤል ወዴት ነው አለ። ወንድሜ ጠባቂው እኔ ነኝ አለ። እግዚአብሔር ኃጢአታችንን የምንናዘዝበት የምናምንበትን ብርታት ለሁላችን ያድለን። ይህን ካልን ምእመናን፣ ኦርቶዶክሳውያን ምእመናን ኃጢአታችንን ንስሐ ለመግባት ለመጸጸት፣ መቼስ ማንም ሰው ኃጢአት ሰርቶ ደስ ሊለው አይችልም። መሸማቀቁ አይቀርም፣ ቅጠሉስ መደበቁ አይቀርም፣ ቀና ብሎ ለመሄድ ማፈሩ አይቀርም። አሁን እግዚአብሔር ቸርነቱ ነው እንጂ ኃጢአታችንን ቢገልጠው ማን ከቤቱ ይወጣል? ኃጢአት ቢሸት ኖሮ እስቲ ምእመናን ቢሸት ከቤቱ የሚወጣ ሰው ወይ ግንባራችን ላይ ቢጻፍ አንድ ሰው ከቤቱ አይወጣም። ደብቆ ሸሽጎ እግዚአብሔር በቸርነቱ ነው ያቆመ። ኃጢአትን ብትጠባበቅ አቤቱ ማን ይቆማል እንዳለ። ኃጢአታችን ካሸማቀቀን ግን ማድረግ ያለብን ተስፋ መቁረጥ አይደለም። ማድረግ ያለብን ማዘን አይደለም፣ ራስን መጥላት አይደለም። ያንን ኃጢአት ተበቀሉት። በምን? በንስሐ። ኃጢአታችንን ብንናዘዝ ሊያነጻን የታመነ ነው ነው የሚለው። የነነዌ ሰዎች ሳይሰበኩ ንስሐ ከገቡ እናንተ እንደየተነገራችሁ ለምን አትወስኑ? ሄደና ኃጢአቱን ተበቀለ። የነነዌ ሕዝብ ሁሉ ወድቆ ተነስቶ ይቅር በለኝ ብሎ ኃጢአታችንን በመናዘዝ ነው የምንበቀለው። እግዚአብሔር እንድንጸጸት ይፈልጋል አንደኛ፣ ሁለተኛ እንድንናዘዝ ይፈልጋል፣ እንድንናገረው ይፈልጋል። ለማን ነው የምንናገረው? አሁን ብዙ ጊዜ ኦርቶዶክሳዊ ቤተክርስቲያናችን ኃጢአታችንን እንድንናዘዝ የምታዘል ለማን ነው? አይሰማም። ለንስሐ አባቶቻችን እና አንዳንድ ሰው በቀጥታ ለእግዚአብሔር ብነግረው ኃጢአቴን ይቅር አይለኝም ወይ? ለምንድን ነው ለካህን የምንናገረው የሚሉ ሰዎች አሉ። በጣም ይገርማቸዋል። እንደው ልብ ቢኖረን ኖሮ ማለት የነበረብን አረ ለእግዚአብሔር ከሚሆን ለሰው ይደረግልን ነበር። ከሰውና ከእግዚአብሔር የሚያስፈራው ማንም ያስፈራው? ጀብዱ የሰራን ይመስል ማለት ነው። በቀጥታ በነገረው ውስጥ ምን ደና ነገር ያረክ መሰለ። በጣም ይገርማል። እስራኤላውያን ምን አደረጉ መሰላችሁ? ሙሴ 570 ጊዜ እግዚአብሔርን አናግሮ እየመጣ ያናግራቸዋል። ከዛ እስከ መቼ ባስተርጓሚ ያሉ አመጹ። ከዚህ በኋላ በአንተ በኩል እንዲያናገረን አንፈልግም፣ እግዚአብሔርን ራሱ ወርዶ ያናገረናል። ሙሴ ትሁት አይደል? እሺ ይሁን በቃ ብሎ ጸለየ ወደ እግዚአብሔር። ጌታ ሆይ እናናገረው ብለዋል አለ ነው። በጣም ጥሩ። 3 ቀን ራሳቸውን ይቀድሱ፣ ሰውነታቸውን ከኃጢአት ይከልክሉ፣ ወደ ተራራው ስር ይምጡ፣ እኔ ያናግራቸዋለሁ። እሺ አሉ። እስራኤላውያን ታጠቡ፣ ታጠኑ፣ ከኃጢአት ተከለከሉ። ማን ሊያናግሩ? እግዚአብሔር መጣ ወደ ሲና ተራራ ላይ። እግዚአብሔር ወደ ተራራው ሲመጣ ተራራው ነደደ። ምእመናን ነደደ። የሲና ድንጋዮች በነገራችን ላይ አሁንም ድረስ ከሰል ናቸው። የሲና ተራራ ድንጋዩ ከሰል። እግዚአብሔር በእሳት በጭጋግ በደመና ወረደ እና ተራራው መንቀጥቀጥ ጀመረ። ሕዝቡ ፈሩና ወደ ሙሴ ዞረው ሙሴ ሙሴ ሆይ ከዛሬ ጀምሮ አንተ አናግረን እንጂ ማን ያናግረናል? እግዚአብሔር ያናግረን። እኛ ግን ኃጢአት ሰርተን እኔ በቀጥታ ብነግረውስ ምን አይነት ድፍረት ነው? ለምን መሰላችሁ እንደዚህ የምንዳፈረው? እግዚአብሔር ስለማይታይ የማያይ ይመስለናል። እስመ አይነ ሰብእ ያፈርሆሙ ይላል። የሰው አይን ይፈራሉ፣ የእግዚአብሔር አይን ግን ከሺህ ፀሐዮች በላይ እንደሚያበራ ያውቁ። እኛ ኃጢአት ስንሰራ እንዳያየን የምንፈራው ሰውን ነው። ግን ማን ያያል? ጨለማ ውስጥ ብትደበቅ ጨለማ በሱ ዘንድ አይጨልምም። ከሰማይ ከምድር ከብርሃን ከጨለማ መደበቅ አይቻልም። እግዚአብሔር በሁሉ ውስጥ አለ እና ኃጢአት ስንሰራ ያላሰብነውን እግዚአብሔር ንስሐ ሲሆን ነው ወይ የምንጠይቀው? ለሱ በቀጥታ ልንገረው። ባጭሩ ግን ምእመናን በኦርቶዶክሳዊት ቤተክርስቲያናችን ትምህርት መጽሐፍ ቅዱስን መሰረት አድርጋ ንስሐ የምንገባው የምንናዘዘው 3 ጊዜ ነው። ስንት ጊዜ? 3 ጊዜ ነው። አንደኛ ለራሳችን። አንደኛ ለራሳችን። በዚህ በሉቃስ ወንጌል ምዕራፍ 15 ላይ ከአባቱ ቤት የጠፋው
ያ ልጅ ታሪክ ተጽፏል። ይህ ልጅ አባቱን ንብረት ካወደመ በኋላ ባዶ እጁን ቀርቶ በአሳማ በረት ውስጥ ቁጭ ብሎ ሳለ ይላል ተጸጸተ፣ ወደ ልቡ ተመለሰ፣ ንስሐ ተሰማው። ይህን ጊዜ በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸው? እኔ ግን እዚህ በኃጢአት በረሃብ እሰቃያለሁ። ስለዚህ አሁኑኑ ተነስቼ ወደ አባቴ እሄዳለሁ፣ እንዲህ ብዬ ነግረዋለሁ፣ አባቴ ሆይ በሰማይና በፊት በደልኩ፣ ከእንግዲህ ወዲህ ልጅህ ተብዬ ልጠራ አይገባኝም፣ ከአገልጋዮችህ አንዱ አድርገኝ እለዋለሁ አለ ይላል። ይህንን የተናዘዘው ለማን ነው? ለራሱ ነው። ስለዚህ ምእመናን ወደ ንስሐ አባት ከመሄዳችን በፊት ወደ እግዚአብሔር ይቅር በለኝ ከማለት በፊት ቁጭ ብሎ ሰው ራሱን መመዘን አለበት። ምን ሳረግ ነው ያልኩት? እስቲ ዛሬ እዚህ ቤተክርስቲያን ከመምጣታችን በፊት የት ነው ያልነው? ስራ ላይ ወይ ትምህርት ላይ ወይ ቤታችን ነው የሚሆን? ምን ስናደርግ ነው ያልነው? ማታ ማታ ነጋዴው ዛሬ ስንት አተረፍኩ፣ ዛሬ ስንት ከሰርኩ ብሎ ቁጭ ብሎ ሂሳብ ያሰላ የለ? እስቲ በመንፈሳዊው ዛሬ ስንት አተረፍን፣ ስንት ከሰርን? ነፍሴ ሆይ ዛሬ ከየትኛው እርሻ ነው ያልሽው ይላል ቅዱስ ባስልዮስ ማር ይስሐቅ። ነፍሴ ሆይ ዛሬ የትኛው እርሻ ላይ ነው ያልሽው? ለማን ስትሰሪ ዋልሽ? ለእግዚአብሔር ነው ወይስ ለሰይጣን ነው? ማንን ደስ አሰኘሽ? እስቲ ዛሬ በዋልነው ውሎ ማን ነው ደስ ያለው? እግዚአብሔር ነው ወይስ ሰይጣን ነው? ምን ምን አደረግን ዛሬ? ምን ምን አወራን? ምን ምን አየን? ምን ምን ሰማን? የዛሬ ውሎህን ቁጭ ብለህ መመዘን አለብህ። ስለዚህ የመጀመሪያው ኑዛዜ ለራስ ነው። ሁለተኛው ለካህናት ነው። ለካህናት እንድንናዘዝ የእግዚአብሔር ፈቃድ ነው። እኔ 3 ጥቅሶች ነግራችኋለሁ። ነገር በ3 ይጸናል። አንደኛ መጽሐፈ ኢያሱ ምዕራፍ 7 ከቁጥር 7 ኢያሱ 7:7 ላይ አካን ለተባለ ሰው የእግዚአብሔር ነቢይ ሌዋዊው ኢያሱ የነዌ ልጅ ማለት ነው አንድ ቃል ተናግሮታል። አቆመውና ምን አለው? ልጄ ሆይ ያደረከውን ንገረኝ፣ ለእግዚአብሔር ተናዘዝ አለ። እስኪ በሉ ያደረከውን በሉ እንጂ ንገረኝ፣ ለእግዚአብሔር ተናዘዝ። ለማን ተናዘዝ? ያደረከውን ምን በለኝ? ለካህናት መናገር ለእግዚአብሔር መናዘዝ ነው። እኛ ለቄሱ አይደለም የምንናገረው። ለማን ነው? እነሱ ምስክሮች ናቸው። አዕይንተ እግዚአብሔር ይላቸዋል ቅዱስ አትናቴዎስ በቅዳሴው። እግዚአብሔር አይን ፊት ነው እያወራችሁ ያላችሁት፣ ለካህኑ አይደለም፣ ለአይኑ ነው። በካህኑ አይንነት የሚያይህ እግዚአብሔር ነው። ካህኑ ምስክር ነው። ምህረት ይቅርታ የሚሰጠው እግዚአብሔር ነው። ካህናቱ ኃጢአታችንን ሰምተው ሲጨርሱ ከኃጢአት ማሰሪያ ማን ይፍታህ ነው የሚሉት። እኔ ፈትቻለሁ አይሉ፣ ፍቱ እኮ ብሏል። ግን እነሱ መልሰው የሰጣቸውን ይሰጡታል። በጣም የሚገርም ነው። እና ለእግዚአብሔር ክብር ስጥ፣ ያደረከውን ንገረኝ፣ ለእግዚአብሔር ተናዘዝ አለ። አንድ ሁለተኛ የማቴዎስ ወንጌል ምዕራፍ 3 ቁጥር 18 ላይ በዮርዳኖስ ማዶ ዮሐንስ ያጠምቅ በነበረ ጊዜ ሊጠመቁ የሚመጡት ሰዎች ኃጢአታቸውን ይናዘዙ ነበር ይላል። በብሉይና በሐዲስ መካከል ላይ መጥምቁ ዮሐንስ ንስሐ ይሰማ ነበር። ህዝቡም ኃጢአታቸውን ለዮሐንስ ምን ይሉ ነበር? ይናዘዙ ነበር። ሶስተኛ የሐዋርያት ሥራ ምዕራፍ 19 ቁጥር 19 ላይ ያመኑት ሁሉ በሐዋርያት ፊት መጥተው ኃጢአታቸውን ይናዘዙ ነበር። ስለዚህ ኃጢአታችንን ለካህናት ለተመደቡ ለሌዋውያን ካህናት፣ ለመጥምቁ ዮሐንስ፣ ለ12ቱ ሐዋርያት እንድንናዘዝ የማን ፈቃድ ነው? የእግዚአብሔር ፈቃድ ነው። ሐዋርያትን ደግሞ ጌታ ሊለያቸው ሲል ምን አላቸው? እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሏል። እስከ ምን ድረስ? ሐዋርያት አሁን ሰማዕታት ሆነው ሞተዋል፣ እነሱ የሉም። እስከ ዓለም ፍጻሜ ያለው አሁን እዚህ ከምታዩዋቸው አባቶች ጋር ከሐዋርያት ጋር የነበረ አምላክ ከኛም ጋር አለ። ኃጢአታችንን ለካህናት የምንናገረው የማን ፈቃድ ስለሆነ ነው? የእግዚአብሔር። ካህናት ደግሞ ለመረጃ አይደለም፣ ሰምተው ሲጨርሱ ጸሎት አድርገው ምክር ይሰጡናል። አንድ ከኃጢአት መከልከል እንድንችል ቀኖና ይሰጡናል፣ እሱን እንመጣበታለን። ሌላው ግን ኃጢአታችንን ይቅር ማስባል ስልጣን ሰጥቷቸዋል። የማቴዎስ ወንጌል ምዕራፍ 20 ከቁጥር 23 ላይ እፍ አለባቸው፣ መንፈስ ቅዱስን ተቀበሉ፣ ይቅር ያላችኋቸው ኃጢአታቸው ይቀርላቸዋል፣ የያዛችሁባቸውም ተይዞባቸዋል። ስለዚህ ለካህናት የምንናዘዘው የእግዚአብሔር ፈቃድ ስለሆነ ነው። ሶስተኛው ለካህናት ስንናዘዝ በዛው ለማን የምንናዘዘው? ለእግዚአብሔር ማለት ነው። ይህን ካየን ምእመናን እንዴት እንናዘዝ የሚለውን ደግሞ ማየት ያስፈልጋል። ብዙ ጊዜ አሁን ንስሐ መግባት ስናስብ የሚፈትነን ፈተና፣ አሁን እዚህ ጉባኤ መሃል ያላችሁ ሰዎች ንስሐ መግባት አትጠሉም፣ ትፈልጋላችሁ። ጸሎታችሁም ነው እግዚአብሔር ለንስሐ ያብቃኝ እንላለን አይደል? አዎ። ግን አብዛኛው ሰው አሁን መግባት አይፈልግም። ንስሐ መግባት ይፈልጋል፣ ግን አሁን መግባት አይፈልግም። እንደውም አንዳንድ ሰው ለንስሐ ሞት አብቃኝ ይላል። ለምን ሞት?
ስለዚህ የሰው የቅዱ ንስሐ መግባት የፈለገው መቼ ነው? ሊሞት ሲል። ንስሐ መግባት መቁረብ የምናስበው ልንሞት ስንል ነው። መቼ ነው የምንሞተው? እኔን አላውቀውም፣ እናንተ ታውቁታላችሁ። ግን እንደሚያውቅ ሰው ሆነን ልሞት ስል ብለን ነው የምናስበው። አሁን የሶሻል ሚዲያ ዘመን ነው፣ የዩቲዩብ የቲክቶክ የምን ዘመን ነው። አንድ በእድሜ ጠና ያሉ እናት ወይ ትልቅ ሰውዬ ሽማግሌ አባት ከእድሜያቸው ጋር የማይሄድ ነገር ሲያደርጉ ቪዲዮ ሰው ሲያይ ምንድን ነው የሚለው? እርሶ እንዴት በመቁረቢያዎት ይላል። በምኖት ብዙ ሰው መቁረቢያ ሽምግልና ነው ብሎ የሚያስብ። እግዚአብሔርን በቃ ኃይላችን ሲደክም ማስታወስ ነው የምናስበው። በጉብዝና ወራት ፈጣሪን ምን በል ደስ አያሰኙም የምትላቸው ዘመናት ሳይመጡ ይላል። ደስ አያሰኙም የምትላቸው አይነ ሳይደክም ትንሹ ነገር ሳይረብሽ፣ አቤት ስታነቡት እንዴት ደስ ይላል። በጉብዝና ወራት ብሎ ሲዘረዝረው ሳትዝል ሳትደክም፣ ጆሮ መስማት ሳያቆም፣ አይነ ሳይፈዝ፣ ሁለቱ መስኮቶች ላይ ያሉ ይላል። ሁለት መስኮት የተባሉ አይኖች ናቸው። እኛ ግን የምናስበው ስንደክም ንስሐ መግባን እግዚአብሔርን የመጨረሻ ጉዳይ አድርገነዋል። በእውነት ይቅር ይበለን አምላካችን። አንዳንድ ሰው ደግሞ አይኔ እኮ ንስሐ መግባት እኮ አልጠላም ገባለሁ፣ ግን አሁን ንስሐ በገባ ተመልሼ ኃጢአት መስራቴ አይቀርም። ስለዚህ ትንሽ ልስተካከልና ከዛ በኋላ ንስሐ ገባለሁ። የሚያስተካክለን ማን ነው? እግዚአብሔር። ስስተካከል ንስሐ ገባለሁ ብለህ የምታስብ ከሆነ መቼም አትስተካከልም። ምክንያቱም የሚያስተካክለን ማን ነው? እስቲ አሁን ገላችንን በየቀኑ በየሁለት ቀኑ በሳምንት ያው ውሃ ይጠፋል ብዬ ነው፣ በሳምንትም በወርም እንታጠባለን። ከታጠብን በኋላ እንቆሽሻለን አንቆሽሽም? ስለዚህ መቆሸሻችን ለማይቀር አንደኛውን ጠርቀምቀም ሲል ከሬሳ ጋር እንታጠብ የሚል ሰው አለ? የለም። እንደምንቆሽሽ እያወቅን እንታጠባለን። ኃጢአት እኮ ቆሻሻ ነው ምመና። ከዚህ በኋላ ኃጢአት ሰራለሁ። በጣም ብዙ ሰው ንስሐ የማይገባው ኃጢአቱ ከብዶት አይደለም፣ ከኃጢአት መገላገል ሳይፈልግ ቀርቶ አይደለም፣ ለወደፊት ሊሰራ ላሰበው ኃጢአት ሲል ነው። ያልሰራ ነው ኃጢአት አለ ገና። አሁን ብዙ ሰው ቁረቡ ሲባል የሚፈራው ከዚህ በኋላ ሊሰራ ያቀዳቸው ኃጢአቶች ስላሉ። እግዚአብሔር እንዴት ያየን ይሆን? በእውነት በጣም ይገርማል። እና ጠላቴ ሆይ በወድቅ እነሳለሁ፣ ሰዓታታችን ሲጀምር እንዲህ ብሎ ነው። እመኒ ወደቁ ትነሳ፣ በወድቅ እነሳለሁ። ወእመኒ ሆርኩ ውስተ ጽልመት፣ በጨለማን ብመላለስ እግዚአብሔር ያበርህ ሊተ፣ እግዚአብሔር ያበራልኛል ብሎ ነው የሚጀምረው። ብንወድቅ የሚያነሳን ማን ነው? ስለዚህ ለምን ወደቅክ አይልም፣ ለምን አልተነሳም ነው። ክርስቶስ አሁን ሊፈርድ ቢመጣ ለምን ኃጢአት ሰራችሁ እኮ አይደለም የሚለው፣ ለምን ንስሐ አልገባችሁም ነው የሚለው። ለምን ወደቃችሁ አይደለም፣ ለምን አትነሱ። እሱ ይቅር ማለት ሳይሰለቸው እንዴት እኛ ይቅር በለን ማለት ይሰለቻል? ስለዚህ ኃጢአታችንን መናዘዝ አለብን። ኃጢአቱን የሚሰውር አይለማም ይላል። ኃጢአትን ስትደብቀው እግዚአብሔር ይገልጥብሃል፣ ስትገልጠው ይደብቅልሃል። ራስን ስትከስ ከዲያብሎስ ክስ ትድናለህ። ዲያብሎስ ይሄን ሰርቷል እኮ ሲል አዎ እንደሰራማ ለኔ መጥቶ ነግሮኛል ይላል እግዚአብሔር። አንተ ስትደብቀው ግን ዲያብሎስ ያንን ወስዶ ቁስልህን እየነካካ ሲኦል እንድትገባ ነው የሚፈልገው፣ እንድትኮነን ነው እያስታወሰ። ስለዚህ ብዙ የሚቆጠር ኃጢአት ስላለን እግዚአብሔር ፊት እንግለጠው ኃጢአታችን። ኃጢአት ስትደብቅ እግዚአብሔር ይገልጥብሃል። መጽሐፍ ቅዱስ ላይ ኃጢአቱን የደበቀ የአንድ ሰው ታሪክ አለ። ነቢየ እግዚአብሔር ዳዊት ነው። መቼስ ያው ስለተጻፈ ነው። ዳዊት ብዙ ጽድቅ የሰራ ነው፣ ግን ኃጢአቱም ተጽፏል። መጽሐፍ ቅዱስ ጥሩ ጥሩ ታሪኮች ብቻ አይደለም፣ መጥፎ ታሪኮችም ተጽፈዋል። ክፉ የሰሩትም ተጽፏል፣ ደግ የሰሩትም ተጽፏል። ለምንድን ነው? ተስፋ እንዳንቆርጥ ነዋ። እኛ ክፉዎቹ የወደቁት ሲነሱ አይተን እንድንነሳል። ዳዊት መጀመሪያ ኃጢአቱ ምንድነው? ስራ መፍታት ነው። ስራ ስንፈታ ብዙ ጊዜ ሰይጣን ስራ ይሰጠናል። የሰይጣን የሚሰጠን ስራ ደግሞ ኃጢአት እና ዳዊት ስራ ፈቶ በሰገነቱ ሲመላለስ ቤርሳቤ የተባለች ሴት ከወር ልማዷ ነጽታ ነበርና ገላዋን ስትታጠብ አየ። ተመለከተ ብቻ አይደለም መርዞ አያት፣ በደንብ አያት። ስለዚህ ልቡ በዝንቡት ጦር ተነደፈ። ማናት ብሎ ጠየቀ። የኬጢያዊው የኦርዮ ሚስት ናት አሉት። በቃ እዚህ ጋር ነው ታሪኩ ማብቃት ያለበት። የሰው ሚስት ናት ሲባል ያቆም ነበር። ዳዊት ግን አስጠራት። ብዙ ጊዜ ማመንዘር የሚመጣው ባለትዳር ነው። ባለትዳርና ከተባለ በኋላ ጨዋታው ይቀጥላል። የሰው ሚስት ናት ሲባል ማቆም አለበት። ዳዊት ግን አስጠራት፣ አስመጣት፣ አስነወራት። መጽሐፍ ቅዱስ ባልና ሚስት የሚያደርጉት ሩካቤ አወቃት ይላል። አዳምም ሚስቱን ሔዋንን አወቃት፣ አብርሃምም ሳራን አወቃት ይላል። በጋብቻ በሕግ ከሆነ ከሕግ ውጭ ከሆነ ግን አስነወራት፣ ደረሰባት ነው የሚለው። ስራው አንድ ነው፣ እግዚአብሔር ግን ሁለት አድርጎ ነው የሚያየው።
ስለዚህ አስነወራት። ይቺ ሴት በአጋጣሚ ከወር ልማዷ ነጽታ ነው አይደል ስትታጠብ የነበረው። ስለዚህ ጸነሰች እና ማርገዟን ላከችበት። አሁን አስቡት፣ ዳዊት የወታደር ሚስት ቀምቶ ደፈረ ቢባል ለስሙ ጥሩ ነው አይደል? እቺን ነገር ማረም አለብኝ ብሎ ኬጢያዊ ኦርዮን አስጠራው ከጦር ሜዳ። እቅዱ ምንድነው? መጥቶ ከሚስቱ ጋር ያድራል፣ ያው ጽንሱ ከሱ ነው ይባላል ማለት ነው። አስጠራው። እንዴት ነው ጦሩ እንዴት ነው? በላርፈት ሄዳለህ፣ አሁን ወደ ቤት ገባና ራት ብላ፣ እንዶ ከሚስት ጋር ተኛ ማለት ነው የቀረው ኃጢአቱን ለመሸፈን። ከቤተ መንግስት ምግብ ተላከለት። ብዙ ጊዜ ከቤተ መንግስት የሚላክ ምግብ ችግር አለ። በላ ጠጣ፣ ግን ውጭ አደረ። ዳዊት ሲሰማ ከውጭ ነው ያደረው። አስጠራው። ምን ነው ምን ሆነ ነው ውጭ አደርክ አለው። የእግዚአብሔር ታቦት በደጅ አድራ። የእስራኤል ወታደሮች ከጠላት ጋር እየተናነቁ እንዴት እኔ ከሚስቴ ጋር ገብቼ ተኛለዋል? እንዴት ከምኔ ጋር? ዳዊት እኮ ከሰው ሚስት ጋር ነው የተኛው። አይገርም? እንዴት ከሚስቴ ጋር ይላል? ከህግ ሚስቱ ጋር እኮ። እናም የእግዚአብሔር ታቦት በደጅ አድራ። አሁን ስለ ታቦተ ጽዮን ክብር ኬጢያዊው ኦርዮ ከአሕዛብ የተመለሰው ተገዝሮ የተመለሰው ኦርዮ ለዳዊት ይንገረው። ዳዊት በታቦተ ጽዮን ፊት የዘለለው ዳዊት ማለት ለሱ ከአሕዛብ የመጣው ኦርዮ ነገረው። አንዳንዴ መንፈሳዊ የምንባል ሰዎች የቤተ ክርስቲያን የምንባልን ሰዎች አሕዛብ በልጠው ሊመክሩን ይችላሉ። ዮናስን አልሰማችሁ? ተነሳና አምላክን ጥራ አሉት እኮ እዛ መርከብ ውስጥ። አሕዛብ እኮ ናቸው። ጸሎት አስተማሩት ለዮናስ ለነቢዩ። ከእግዚአብሔር ቃል በቃል የሚነጋገረው ዮናስ ተነሳና ጸልይ ተባለ። አንዳንዴ በኃጢአት ስንደክም ከኛ ሩቅ የተባሉ አሕዛብ የተባሉ ሊያስተምሩን ሁሉ ይችላል። ከኔ ጋር ናችሁ ምእመናን? እግዚአብሔር ከሁላችን ጋር ይሁን። ስለዚህ እንዴት ስለ እግዚአብሔር ታቦት ክብር እግዚአብሔር ለምን ይሄን ያጻፈ ይመስላችኋል? አሁን እንደ ዳዊት ለእግዚአብሔር የቀረበ ሰው አለ? ልበ አምላክ ነው፣ ከእግዚአብሔር ጋር የሚነጋገር ነው። ግን በኃጢአት ወደቀ። ኃጢአት ያላዋረደችው ሰው የለም። ኃጢአት ያላዋረደችው የለም። ምእመናን ማንንም እንዳታምኑ ነው። እገሌ አባት ነው፣ እገሌ መነኩሴ ነው ናቸው፣ እገሌ አጥማቂ ነው፣ እገሌ ሰባኪ ነው፣ እገሌ ዘማሪ ነው፣ እገሌ እኮ ጸሎተኛ ነው፣ እገሊት እኮ እንዲህ ናት ብላችሁ ማንንም ሰው እንዳታምኑ። የፈለገ ጸሎተኛ ቢሆኑ ከዳዊት ይበልጣል? አይበልጡ። ቢፈውሱ ሀብተ ፈውስ የተሰጠው ነው ዳዊት። አቤት መዝሙር ቢባል ከዳዊት በላይ ዘማሪ የለም፣ ሰባኪ የለም። ማንንም እንዳታምኑ። ኃጢአት ያላዋረደችው የለም። ወግታ የጣለቻቸው ብዙዎች ናቸው። ለማንኛውም ዳዊት ድጋሚ ኦርዮን አብልቶ አጠጥቶ አሰከረው። ከሚስቱ ጋር ገብቶ እንዲተኛ ፈልጎ እሱ ግን አልተኛም። አሁንም ለሁለተኛ ጊዜ ውጭ አደረ። ምን ነው ሲለው ታቦተ ጽዮን በደጅ አድራል አንተ አትሰማም ብሎ ደብዳቤ ጽፎ ላከው። ደብዳቤው ይሄ ሰው ይገደል የሚል ነው። ምስኪን ኦርዮ እንደ ባህራን የሞቱን ደብዳቤ እንደያዘው ባህራን እንደ ሐቅ የሚሰዋበትን ተሸክሞ እንደሄደው እንደ ክርስቶስ መስቀሉን እንደያዘው መገደያውን ደብዳቤ ይዞ ወደ ኤልያብ ወደ አየው። ሲያየው ይገደል ይላል። በጣም አዘነ። ግን የንጉሥ ቃል ነው፣ ምንም ማድረግ አይቻልም። የጠላት ጦር ግር ብሎ ቢመጣበት ቦታ ላይ ሄዱና ጥላችሁት ሽሹ አላቸው። እሺ ብለው ወታደሮች ጠላት ሲመጣ ኦርዮን ብቻውን ጥለውት ሮጡ። ወዴት ነው የምትሄዱት? ታቦተ ጽዮንን ከታችሁ፣ እስራኤልን ከታችሁ እያለ እየለፈለፈ ተደብድቦ ሞተ። ይህ ሁሉ ሲሆን ማን ይመለከታል? ማን ይመለከታል? ነቢዩ ናታንን ላከው እግዚአብሔር። የእግዚአብሔር ነቢይ ናታን በፈረስ ላይ ሆኖ መጣ። ነቢያት በአህያ ላይ ከመጡ አገር ሰላም ነው፣ በፈረስ ላይ ከመጡ ችግር አለ። ምንድነው አለ ዳዊት። ደነገጠ። አረ ንጉሥ ሆይ በአገር ትልቅ በደል ተፈጽሟል። ምን ነው ምን ሆነ አለ። አይ አንድ ሰው አንድ በግ የነበረው ድሃ ሰው ነበረ እና የድሃ ሰው ከጎረቤቱ ደግሞ ብዙ በጎች አሉት፣ ባለጸጋ ሰው እና ይህ ሰው ወደ ሩቅ አገር መሄድ ሲፈልግ ይችን አንዲት በግ ለባለ ብዙ በጉ ሰውዬ አደራ ብሎ ሰጠው። ይህ ሰው እሺ ብሎ ተቀበለ። ከዛ እንግዳ መጣበት። እንግዳ ሲመጣበት ብዙ በጎቹ መሃል አንዱን ማረድ ሳስቶ ይህ ሰው አደራ ብሎ የሰጠውን በግ አረደበት። ምን ይመስልሃል ንጉሥ ሆይ አለው። ይህ ሰው ምናምንቴ ነው አለ። ስለ አንድ ፈንታ 4 እጥፍ ይመልሳል። ስንት እጥፍ? ንጉሥ ሆይ ያ ሰው አንተ ነህ አለው። ንጉሥ ሆይ የፈረድከው በማ ላይ ነው? በራስ ላይ ነው። ብዙ በጎች አሉት የተባልከው እግዚአብሔር ባይፈቅደውም ዳዊት ብዙ ሚስቶች ነበሩት፣ ብዙ ቁባት ነበሩት። እግዚአብሔር አንድ ሰው ለአንድ ሰው ነው ያለው። ዳዊት ግን ብዙ ሚስት ነበረው። አንተ ነህ አንዲት በግ አለው የተባለው አንተን አምኖ ጦር ሜዳ ሄደው ኦርዮ ነው። እንግዳ መጣብህ የተባለው ጊዜያዊ ስሜት ነው፣ ፍትወት ነው።
ይህንን ከበጎች ከሚስቶች ከአንዷ ጋር ማሳለፍ ስትችል የሱን አንዲት በግ አምኖ የሰጠህን በግ አረድክበት። ስለዚህ የፈረድከው በማ ላይ ነው? በራስ ላይ ነው። ይገርማቸዋል። ዳዊት ስለ አንድ ፈንታ ስንት እጥፍ ይመልስ ነው ያለ? አይሰማም። 4 እጥፍ መለሰለት እግዚአብሔር። እሱ አንድ ኦሪዮን ነው አለ የገደለው። ዳዊት ከዚህ ሴት ከቤርሳቤ የተጸነሰው ልጁ ከተወለደ በኋላ በጠና ታሞ ዳዊት ማቅ ለብሶ ተንፈራፍሮ አልቅሶ ለምኖ እግዚአብሔር ግን አልፈቀደም። ያ ልጅ ሞተ። አንድ በሉ። 2 የዳዊት ወንድ ልጅ አምኖን የሚባል ሴት ልጁን ደፈረበት። ወንድም እህቱን ደፈረ። ይሄ በቁም መግደል ነው አይደል? አዋረዳት። ዳዊት አዘነ። ስንት? 2 3 ይህ ደፋሪውን ልጅ ሌላው የዳዊት ልጅ አቤሴሎም እንዴት እህቴን ይደፍራል ብሎ ተነስቶ ይህን ደፋሪውን አምኖንን ገደለው። ስንት ሆነ? 4 አቤሴሎም ዳዊት ላይ አምጾ በጦር ሜዳ ሞተ። ስንት ሆነ? 4 አንዳንዴ እግዚአብሔር የማይሰማ መስሎን እንዲያርግብኝ እንዲጨምርብኝ ይላል። ይሰማል። እግዚአብሔር ይሰማል። አሁን ይህን ሁሉ ታሪክ ያነሳው ለምንድን ነው? ዳዊት ሰው እስከ ማስገደል የደረሰው ኃጢአቱን ለመሰወር ነው። እና መጥቶ ገለጠበት። እግዚአብሔር ሲገልጥበት ምን አለ? አቤቱ እንደ ቸርነትህ መጠን ማረኝ። ዳዊት ጸሎት ያውቃል። አያችሁ፣ ሲያየው ኃጢአቱ አዋጣው። እንደ ኃጢአቴ መጠን አይደለም፣ እንደምን መጠን? እንደ ቸርነት መጠን ማረኝ። እንደ ይቅርታ ብዛት መተላለፌን ደምስሳል። በደሌ አያዋጣኝም፣ አንተ ፊት አያቆመኝም፣ ልትምረኝ የሚገባኝ አይደለሁም። እንደ ምህረትህ ብዛት መተላለፌን ደምስስ፣ ከበደሌም ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ይኸው አምኛለሁ። ኃጢአቴም ሁል ጊዜ በፊቴ ነው አለ። የሰራሁትን ኃጢአት አልረሳውም፣ ሁሉ ያስታውሰዋል። አንተን ብቻ በደልኩ አለ። ንጉሥ አድርገህ ሾመኛል፣ ከኔ በላይ አለቃ የለም። አንተ ነው ያለው፣ አንተን ብቻም በደልኩ። ብበድልስ አንተን መሐሪውን አይደል? ይቅር ባዩን አይደል ወይ? አንተን እኮ ነው የበደልኩት። በፊትህም ክፋትን አደረግኩ፣ በነገርህ ትጸድቅ ዘንድ በፍርድም ብፁዕ ትሆን ዘንድ ሁሉ ይበድላል ብለህ የተናገርከው እውነት ሆኖ ይገኝ ዘንድ ይኸው እኔም በድዬ ተገኘሁ። ሁሉም ለካ የረከሰ ነው አለ ዳዊት። ይህንን ሁሉ ኃጢአት ውስጥ የገባው ግን ኃጢአቱን ለመደበቅ ነው። ኃጢአቱ ተደበቅ አልተደበቀም? እንኳን ሊደበቅ ይኸው የብስራተ ገብርኤል ምእመናን ቁጭ ብላችሁ የዳዊትን ኃጢአት እየሰማችሁ ነው አይደል? የሰው ሚስት እንዲያርጎ እኔ ገና ሌላ ደብረ ሄጄ እናገራለሁ። እሱ የዛ ዘመን ሰው እንዳይሰማ ነው የፈለገው አይደል? መማሪያ ያደረገው እግዚአብሔር። መማሪያ ከመሆን ይሰውረን። አይገርምም? የዘር ሐረጉ እንኳን ሲዘረዘር መች ለቀቀው? አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ ብሎ እሴይም ዳዊትም ከኦሪዮ ሚስት ሰሎሞንን ወለደ ይላል። ከማን ሚስት እስቲ በሉ? ከኦሪዮ ሚስት ማንን ወለደ? ሰሎሞንን ወለደ። እዚህ ውስጥ ዳዊትንም የኦሪዮ ሚስትንም እግዚአብሔር እንዳዘነባቸው ያሳያል። ዳዊትን ከኦሪዮ ሚስት ብሎ በኃጢአት መውለዱን ገለጠበት። የኦሪዮ ሚስት ደግሞ ምንድነው ጥፋቷ ካላችሁ፣ ባሏን ከገደለ በኋላ እሷ ከዳዊት ጋር ሚስት ሆና ቀጥላለች አይደል? አልቀጠለችም? ከባሏ ገዳይ ጋር ኖራለች። ስለዚህ ይህ ደግሞ ጥፋቷ ስለሆነ ስሟ ወንጌል ላይ ይጻፍ ዘንድ አይገባት። የማን ሚስት አላት? የኦሪዮ ሚስት። የኦሪዮ ሚስት አላት። ኃጢአትን ስትደብቀው እግዚአብሔር ይገልጥብሃል፣ ስትገልጠው ይሸፍንልሃል። እግዚአብሔር ኃጢአታችንን ይሸፍንልን። እንዲሸፍነው ግን መግለጥ አለብን። ንስሐ አባቶቻችሁ ጋር ቀርባችሁ ምን ይሉኝ ይሆን አባ እንደው ይታዘቡኝ ይሆን ምናምን እንደው ለሌላ ሰው ቢናገሩ። ሲጀመር ካህን አዲስ ኃጢአትም አንሰራም እኛ፣ ብዙ ክሬቲቭም አይደለን በነገራችን። የሁሉም ሰው ኃጢአት አንድ አይደለም። ሁለተኛ መተህ የምትናገረው ለካህኑ አይደለም። ለማን ነው? ለእግዚአብሔር ነው። ምን ቸገረ? ተናገረው፣ ተበቀለው። ሰይጣንን አንተ ላይ የሰራውን ያቆሰለህን ቁስል ገልጣ አሳየው ለካህኑ። እንዲህ አድርጎኛል ብለህ እግዚአብሔር ፊት አሳየው። ሕፃን ሆነን ትዝ ይላችኋል ስንመታ ወላጆቻችን ጋር መተን የተመታንበትን ቦታ እዚህ ጋር ተመታው ብለን እንደምናሳየው ንስሐ ስትገቡ ሰይጣን የመታችሁን ለአባታችሁ ለእግዚአብሔር እያሳያችሁ። እዚህ ጋር ነው የቆሰልኩት፣ እዚህ ጋር ነው የታመምኩት። ሰይጣን ያፍራል። ስንት ዓመት አንተ ላይ የገነባውን የኃጢአት ግንብ ስትናዘዝ ይፈርስበታል። አንተም ሰላም ታገኛለህ። ናዘዘ አረጋጋ ነው። ኑዛዜ መረጋጋት ነው። ሰላም ታገኛለህ፣ እረፍት። ስለዚህ ኃጢአተኛ ሆነን ለምን ትዕቢተኛ እንሆናለን? ለምንድን ነው ገጽታችን የሚያሳስበን? ለምንድን ነው ጥሩ ሆኖ መታየት የሚያሳስበን? እግዚአብሔር ፊት ብታጋልጠው ራስህን በመላእክቱ ፊት ከመዋረድ ትድናል። በፍጥረት ሁሉ ፊት ኃጢአት ከሚገለጥ በፈጣሪ ፊት ቢገለጥ ይሻላል። በሰው እጅ ከመውደቅ በማን እጅ መውደቅ ይሻል? እግዚአብሔር በሱ እጅ እንድንወድቅ ይፍቀድልን። አሁን አንዳንድ ሰው ንስሐ አባቱ ጋር ይመጣና ቅኔ የሚቀኝ ሰው አለን። ሲናዘዝ ራሱ ለቄሱ እንዳይገባ አድርጎ ማለት
አንዳንዱ ብልጥ ለመሆን ይሞክራል። አባ እኔ በቃ እንደው ባጭሩ ኃጢአት የተባለውን በሙሉ ምን ብያለሁ? ሰርቻለሁ። እንደዚህ ይቻላል? አይቻልም። ሐኪም ቤት ሄደ ዶክተር ባጭሩ በሽታ የተባለውን በሙሉ ታምሜያለሁ ትላል። ይሸቀሽቀኛል፣ ይወጋኛል ነው አይደል? በሽታውን የደበቀ ምን የለውም፣ ኃጢአቱን የደበቀም ስርየት የለውም። እግዚአብሔር ኃጢአታችንን ለመግለጥ ያብቃል። ስንገልጠው ይሸፍነዋል፣ ስንሸፍነው ግን ይገልጠዋል። ይህን ካልን ለመጨረሻ አባቶቻችን ካህናት ፊት ስንናዘዝ ሌላው ካህኑ ኃጢአት ይሰራ የለ ወይ እንዲያደርጉ የለ ወይ ካህናት ራሳቸው እንዲየሰሩ አሁን ለአንተ ይቅርታ ያሰጣሉ ወይ ይላል ሰይጣን። አውቆ እኮ ያውቀዋል እኮ ካህናት የሚሰጡት አገልግሎት ከኃጢአትና ከጽድቃቸው ጋር አይገናኝም። ቅዱስ ባስልዮስ ካህናትን በማህተም ይመስላቸዋል። ማህተም ሁለት ማህተም ቢኖር ይላል አንዱ የብረት አንዱ የወርቅ ቢሆን እላዩ ላይ የንጉስ መልክ ቢኖረው የንጉሱ መልክ አንድ አይነት ከሆነ ቀለም ነክረ ስትመታው የማህተሙ ስዕል የትኛው የወርቅ የትኛው የብረት እንደሆነ ማወቅ ይቻላል? አይቻልም። በኃጢአተኛ ካህንና በንጹህ ካህን መሃልም ያለው ልዩነት ነው። የወርቅ ማህተም የተባለው የኃጢአተኛ ካህን ነው፣ ንጹህ ካህን ነው። የብረት ማህተም የተባለው ኃጢአት ያለበት ካህን ነው። የሚሰጡት አገልግሎት ግን ስንት ነው? አንድ። ምክንያቱም በካህናት አድሮ የኃጢአት ይቅርታ የሚሰጠው ማን ነው? እግዚአብሔር። እግዚአብሔር ይፍታ ነው ያሉት። እኛኛውም አባት ጋር ስትሄድ የሚፈታህ እግዚአብሔር። ሰይጣን ግን አውቆ ካህኑን እንድትጠራጠር ያደርጋል። የመጨረሻው ዘመን አንዱ ዲያብሎስ የሚሰራው እስከ ቅትለተ ዘካርያስ የካህናት መገደል ድረስ ይደርሳል። ካህን አሁን እንዲጠላ ሰይጣን የማይሰራው ነገር የለም። ከቅዱስ ፓትርያርኩ አንስቶ ካህናትን እንድንጠላ እኔ ቄስ አልወድም የሚሉ ኮስተር ብለው ደስ ብሏቸው የሚሉ ሰዎች ያሉት ሰይጣን ሆን ብሎ የሚሰራው ካህንን ሲያጣላ ንስሐ እንደማትገባ ስለሚያውቅ ብዙ ሰው ንስሐ እንዳይገባ ከካህናት ጋር ከስጋው ደሙ ከቅዳሴ እንድትርቅ ካህኑን ያጣላል። እረኛውን እመታለሁ በጎቹም ይበተናሉ የሚለውን ለመፈጸም የፈለገ ብንበድል ካህናት ቢበድሉ በእነሱ የኃጢአት ይቅርታ የሚሰጠው ማን ነው? እግዚአብሔር ነው። እንደዚህ አድርጋችሁ አስቡ። እንዲህ ታስቡ ነው የምትጠቀሙት።